ኢትዮጵያ በነገው ዕለት የምታስተናግደውን የአፍሪካ ጣሊያን ጉባኤን ጨምሮ በመጪዎቹ ቀናት 39ኛውን የአፍሪካ ህብረት ጉባኤም ታስተናግዳለች። በዚህ ዙሪያ የመንግስት ኮሚኒኬሽን አገልግሎት መግለጫን ሰጥቷል። በመግለጫው ጉባኤዎቹ በድምቀት እንዲካሄዱ ሰፊ ቅድመ ዝግጅት መደረጉንም አንስቷል። በተለይም ዘላቂ የውሃ አቅርቦትና ደህንነቱ የጠበቀ የንጽህና መጠበቂያ ስርዓት ለአጀንዳ 2063 ግብ በሚል መሪ ቃል የሚካሄደው 39ኛው የአፍሪካ ህብረት ጉባኤ ሀገሪቱ ለዘላቂ ልማት ያላትን ቁርጠኝነት የሚያረጋግጥ መሆኑ ነው በመግለጫው የተነሳው። አጀንዳ 2063ን ከግብ ለማድረስ አፍሪካ ዘርፈ ብዙ ስራዎችን እየከወነች መሆኗን በማመላከትም በተለይም የአረንጓዴ አሻራን ጨምሮ በኢትዮጵያ እየተስፋፋ የሚገኘው ልማትም ለሌሎች ሀገራት ተሞክሮ የሚሆን ነው። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የሃይድሮ፣ የነፋስ እና የፀሐይ ታዳሽ ኃይል አማራጮችን በመጠቀም የኢነርጂ ፍላጎቷን ከማሳደግም አልፎ ለጎረቤቶቿ ጭምር መትረፍ ችላለች። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎችን በመከልከል ለታዳሽ ኢነርጂ ያላትን ቁርጠኝነት በተግባር አሳይታለች። በከተማ የኮሪደር ልማትና በወንዝ ዳርቻ ልማት ከተሞችን ጽዱና ውብ ማድረግ፣ የአካባቢ ብክለትን የቀነሱ ደማቅ ከተሞችን የመፍጠር ጥረት በመዲናችን ጀምራ በበርካታ የሀገራችን ከተሞች እየቀጠለች ትገኛለች። ከፕላስቲክ የጸዳ አካባቢን ለመፍጠር የአንድ ጊዜ ፕላስቲክ መያዣዎችን በመከልከል ለዘላቂ ልማትና አካባቢ ጥበቃ ያላትን ቁርጠኝነት ዳግም አስመስክራለች። በቀጣይነትም የውሃ ሀብቷን በአግባቡና ውጤታማ በሆነ መንገድ ለመጠቀም የሚያስችሉ ሁለንተናዊ እርምጃዎችን እየወሰደች ትገኛለች። ከአፍሪካ ህብረት ጉባኤ አስቀድሞ የሚካሄደው የአፍሪካ ጣሊያን ጉባኤም ግንኙነቶችን በአህጉራዊና ዓለም አቀፋዊ ማዕቀፎች ይበልጥ የሚያጠናክር ነው። በአፍሪካ ምድር ለመጀመሪያ ጊዜ የተዘጋጀ ሲሆን በተለይ በአዲስ አበባ መካሄዱ ኢትዮጵያን ከተቀረው ዓለም ጋር ለማስተሳሰርም ወሳኝነት አለው። የጉባኤው የማዕከላዊ አጀንዳ በ2024 በሮም ይፋ የተደረገውን የማቴ እቅድ አፈጻጸም መገምገምና ቀጣይ አቅጣጫዎችን ማስቀመጥ ነው። የጉባኤው ዋና ዋና አምዶች በሆኑት ኢነርጂ፣ ግብርና፣ ትምህርትና ስልጠና፣ ጤና፣ ውሃ፣ መሰረተ ልማት ሀገራችን በርካታ ተሞክሮዎችን ማቅረብና አጋርነቶችን ለመመስረት የሚያስችላት ቁመና ላይ ትገኛለች። በእነዚህ ጉባኤዎች ርዕሰ ብሔሮች፣ ጠቅላይ ሚኒስትሮች፣ ምክትሎችና የውጭ ጉዳይ ሚኒስትሮችን ጨምሮ በአጠቃላይ ከ17000 በላይ የልዑካን ቡድን አባላት ይሳተፋሉ ተብሎ ይጠበቃል። እነዚህን ጉባኤዎች ለመዘገብ ከ800 በላይ የሚዲያ ባለሙያዎች ፈቃድ ጠይቀዋል። በቀጣይ ቀናት የአህጉራችን ዋና ዋና ሚዲያዎች ዓይንና ጆሮ ሀገራችን ላይ ያነጣጥራል። ኢትዮጵያ የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን ሚና እየተወጣች ስትገኝ በጉባኤዎቹ የሚሳተፉ ልዑካን ቡድኖችም በሀገሪቱ የተሰሩ የልማት ስራዎችን እንዲጎበኙና ተሞክሮም እንዲወስዱ ይደረጋል። ኢትዮጵያ ብሔራዊ ጥቅሞቿን በሚያስጠብቁና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ ተዘጋጅታለች። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ የበኩሏን አስተዋጽኦ ታደርጋለች። የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎች እና የቱሪስት መዳረሻዎች እንዲጎበኙና በቀጣይነት የተመዘገቡ ላሉ የልማት ውጤቶቻችን እንዲመለከቱ ሰፊ ዝግጅት ተደርጓል። እንዳስተናገጅ ሀገር ከተለያዩ ሀገራት የሚመጡ መሪዎች ልዑክና እንግዶችን ተቀብላ ከማስተናገድ ባሻገር በርካታ ሁለትዮሽ ውይይቶችን ለማድረግ ዝግጁ ናት። የህብረቱ መቀመጫና የአፍሪካ ዲፕሎማሲያዊ ማዕከል የሆነችው አዲስ አበባ በአህጉሩና ከተለያዩ የዓለም ክፍሎች የሚመጡ መሪዎችን እና የልዑካን ቡድኖችን ተቀብላ ለማስተናገድ ከምን ጊዜውም በላይ የተሟላ ዝግጅት አድርጋለች። ጉባኤዎቹ በሚፈለገው ልክ እንዲካሄዱና የታሰበላቸውን ዓላማ ከግብ እንዲያደርሱም በሁሉም መስክ ዘርፈ ብዙ ቅድመ ዝግጅቶች ተደርገዋል። ከ180 በላይ በሁሉም የአፍሪካ ህብረት የስራ ቋንቋዎች ብቁ የሆኑ የበጎ ፈቃድ ካዴቶች ስልጠና ወስደው ተሰማርተዋል። የመግቢያ ፈቃዶችን ከማሳለጥ አንጻር የቪዛ፣ የጉምሩክና የሚዲያ ፈቃድ አገልግሎቶች በተሳለጠ ሁኔታ እንዲሰጡ ልዩ አሰራር ተዘርግቶ ስራ ላይ ውሏል። በዚህም ሁሉም የሚመለከታቸው የመንግስት አካላት ያሉበት ፖርታል ተዘጋጅቶ የሰው ንክኪን በቀነሰ መልኩ በኦንላይን ፈቃዶች የመስጠት ስራ ተከናውኗል። አገልግሎትን በተመለከተ ሆቴሎች፣ የትራንስፖርት አቅራቢዎችና የታክሲ አሽከርካሪዎች እንግዶችን በኢትዮጵያዊ ጨዋነት ለመቀበልና በቂ መረጃ ለመስጠት የሚያስችል ስልጠና ወስደዋል። የተደረገው ዝግጅት እንዲሳካ የከተማዋ ነዋሪዎች ሊያጋጥሙ የሚችሉ መጠነኛ መስተጓጉሎችን ሀገሪቱ ከምታገኘው ጥቅም ጋር በማስተያየት የበኩላቸውን ድርሻ እንዲወጡም ጥሪ ቀርቧል።